ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 27 ወይም ጁን 4 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 174 ብር ከ63 ሳንቲ እየተመነዘረ ነው። ዶላሩን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲ ተገዝቶ 162 ብር ከ82 ሳንቲ እየተሸጠ ነው። በንግድ ባንክ 154 ብር ከ20 ሳንቲ ተገዝቶ 157 ብር ከ28 ሳንቲ በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ21 ሳንቲ የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 115 ብር ከ13 ሳንቲ ተገዝቶ 117 ብር ከ43 ሳንቲ የተሸጠ ነው። በንግድ ባንክ 109 ብር ከ43 ሳንቲ ተገዝቶ 111 ብር ከ62 ሳንቲ የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 124 ብር እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 156 ብር ከ69 ሳንቲ ተገዝቶ 159 ብር ከ82 ሳንቲ የተሸጠ ነው። በንግድ ባንክ 108 ብር ከ49 ሳንቲ ተገዝቶ 110 ብር ከ66 ሳንቲ የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ48 ሳንቲ የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ20 ሳንቲ ተገዝቶ 190 ብር ከ94 ሳንቲ የተሸጠ ነው። በንግድ ባንክ 180 ብር ከ27 ሳንቲ ተገዝቶ 183 ብር ከ87 ሳንቲ የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 235 ብር ከ09 ሳንቲ እየተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 214 ብር ከ85 ሳንቲ ተገዝቶ 219 ብር ከ15 ሳንቲ የተሸጠ ነው። በንግድ ባንክ 203 ብር ከ24 ሳንቲ ተገዝቶ 207 ብር ከ30 ሳንቲ የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 220 ብር ከ13 ሳንቲ የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 202 ብር ከ45 ሳንቲ ተገዝቶ 206 ብር ከ50 ሳንቲ የተሸጠ ነው። በንግድ ባንክ 193 ብር ከ61 ሳንቲ ተገዝቶ 197 ብር ከ49 ሳንቲ የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 47 ብር ከ92 ሳንቲ የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 47 ብር ከ12 ሳንቲ ተገዝቶ 48 ብር ከ07 ሳንቲ የተሸጠ ነው። በንግድ ባንክ 41 ብር ከ98 ሳንቲ ተገዝቶ 42 ብር ከ82 ሳንቲ የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 561 ብር ከ21 ሳንቲ የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 508 ብር ከ47 ሳንቲ ተገዝቶ 518 ብር ከ64 ሳንቲ የተሸጠ ነው። በንግድ ባንክ 493 ብር ከ46 ሳንቲ ተገዝቶ 503 ብር ከ33 ሳንቲ የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 18 ብር ከ12 ሳንቲ የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 17 ብር ከ10 ሳንቲ ተገዝቶ 17 ብር ከ44 ሳንቲ የተሸጠ ነው። በንግድ ባንክ 16 ብር ከ35 ሳንቲ ተገዝቶ 16 ብር ከ67 ሳንቲ የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ87 ሳንቲ የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲ ተገዝቶ 1 ብር ከ65 ሳንቲ የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ51 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 27 ብር ከ68 ሳንቲ ተገዝቶ 28 ብር ከ23 ሳንቲ የተሸጠ ነው። በንግድ ባንክ 22 ብር ከ37 ሳንቲ ተገዝቶ 22 ብር ከ82 ሳንቲ የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 46 ብር ከ83 ሳንቲ የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 46 ብር ከ29 ሳንቲ ተገዝቶ 47 ብር ከ22 ሳንቲ የተሸጠ ነው። በንግድ ባንክ 41 ብር ከ09 ሳንቲ ተገዝቶ 41 ብር ከ91 ሳንቲ የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 46 ብር ከ35 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 243 ብር ከ48 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 457 ብር ከ18 ሳንቲ የተመነዘረ ነው።
አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ46 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 466 ብር ከ14 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ90 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 59 ብር ከ55 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 75 ሳንቲም የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ47 ሳንቲም ተገዝቶ 9 ብር ከ66 ሳንቲም የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ21 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።